እግዚአብሔር ሊሰጣችሁ የፈለገውን ነገር ሲኖር እናንተን ቀድሞ ያዘጋጃችኋል። ምክንያቱም የእግዚአብሔር የሆነ ነገር ትልቅ ስለሆነ ከእግዚአብሔር የምንቀበለው ትንሽ ነገር ስለሌለ። እግዚአብሔር ደግሞ እጁን ሲዘረጋልን እጁን ሊያሳየን ሲፈልግ ረድኤቱን ሊያደርግልን ሲፈልግ አስቀድሞ እንድንዘጋጅ በሕልማችን ይናገራል። ብላቴናው ዮሴፍ በግብጽ ከመንገሱ በፊት አንድ ነገር ያለም ነበር። 11ዱ ነዶዎች በፊቱ ይሰግዱ ነበር። 11ዱ ከዋክብትና ጨረቃ በፀሐይቱ ፊት ይሰግዱ ነበር። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ በፍቅር እንጋብዛችኋለን። ዛሬ ይዤላችሁ የመጣሁትን ሐሳብ ትዳር እንደምታደርጉ የምታውቁበት 5 ህልም ነግራችኋለሁ። አዎ እግዚአብሔር ለሰው ልጅ ትዳርን ይሰጣል። እግዚአብሔር ላንቺ ባል ያዘጋጃል። እግዚአብሔር ላንተ ሚስት ያዘጋጃል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መልካም ሚስት ከእግዚአብሔር ዘንድ ናት ይላል። ይህ ማለት ትዳር የሚባል ትልቅ ኃላፊነት ሲሰጥህ እግዚአብሔር አምላክ ሳያዘጋጅህ ያደርገዋል ማለት አሊያም ደግሞ ሊያደርገው ይችላል ብሎ ማሰብ እጅግ የዋህነት ነው። የመጀመሪያው እግዚአብሔር አምላክ ትዳር እንድታደርግ ሲፈልግ የሚያሳይህ የመጀመሪያው ህልም መንታ ዛፍ አሊያም ደግሞ ከስሩ አንድ ሆኖ ከላይ ግን 2 የሆነ ዛፍ። እንደዚህ አይነት ህልሞች ስታዩ እግዚአብሔር አምላክ 2 የሆኑ አካሎች አንድ እንደሚያደርጋቸው አሊያም ደግሞ እንደዚህ አይነት ህይወት ወደ ህይወታችሁ እየመጣ እንደሆነ የተገማመደ ህይወት አሊያም ደግሞ 2 ሰዎች አንድ የሚሆኑበት የተለያየ ወይ ሊሆን ይችላል። እናንተ በለመዳችሁት መንገድ ሊሆን ይችላል። እግዚአብሔር ሲናገራችሁ አወሳስቦ እናንተ በማይገባችሁ እናንተ በማታውቁት ቋንቋ ሳይሆን እናንተ ሊገባችሁ በሚችል ቋንቋ ይናገራችኋል። ስለዚህ እንደዚህ አይነት ቤታችሁ ላይ የበቀለ የሆነ ነገር ሊሆን ይችላል። ወይም ደግሞ የሆነ የምታውቁት ዛፍ፣ የሆነ የምታውቁት ግንድ፣ የሆነ የምታውቁት ትልቅ ነገር አንድ የሆነ ስታዩ ይህ እግዚአብሔር ለእናንተ ትዳር እንደሚሰጣችሁ የምታውቁበት ህልም ነው። ሁለተኛው ደግሞ ጫማ እየለካችሁ ሴትም ልትሆኚ ትችላለሽ፣ ወንድም ሊሆን ይችላል። የራሳችሁ በራሳችሁ ልክ የሚሆን ጫማ እግራችሁ ላይ የሚገባ ጫማ እያያችሁ ከሆነ ይህም ህልም ትዳርን ያመለክታል። ምክንያቱም ጫማ አዲስ ህይወት፣ አዲስ ምዕራፍ የምትጀምሩበት ከነበራችሁበት ህይወት በተለየ መንገድ የምትሄዱበት የትዳር ምዕራፍ ሊሆን ስለሚችል ይህም ህልም ትዳርን ያመለክታል። ስለዚህ ልካችሁ የሆነ ጫማ አሊያም ደግሞ ምቾት የሚሰጣችሁ ጫማ ስትለኩ በጫማችሁ ባያችሁት በህልማችሁ ባያችሁት ጫማ ደስተኛ ስትሆኑ እጅግ የተከበረ ትዳር እግዚአብሔር ሊሰጣችሁ እንደሆነ ልታስተውሉ ይገባል። እግዚአብሔር እንደሚገባችሁ አድርጎ ይናገራል። ልብ በሉ፣ እንደሚገባችሁ አድርጎ። እስከ ዛሬ ያልገቡን ህልሞች እግዚአብሔር በማይገባን ቋንቋ ስለተናገረ ሳይሆን እኛና እግዚአብሔር ርቀት ስላለን እኛና እግዚአብሔር የምናወራበት ቋንቋ እኛና እግዚአብሔር ስለተራራቅን የተፈጠረ አለመግባባት እንጂ እግዚአብሔር አወሳስቦ የሚናገር አምላክ ስለሆነ አይደለም። ሶስተኛው ደግሞ ከተቃራኒ ጾታ ጋር እጅ ለእጅ ተያይዛችሁ እየሄዳችሁ መንገድ እየጀመራችሁ እንደዚህ አይነት ህልም ስታልሙ እንደገና እግዚአብሔር አምላክ እጃችሁ ላይ የገባ ትዳር እንዳለ እያሳወቃችሁ እንዳለ ልታውቁ ይገባል። ምክንያቱም እግዚአብሔር ይናገራል። ይሁላችሁ የተወደዳችሁ ወንድሞቼ፣ ትዳር እናንተ መጀንጀን ስለምትችሉ እናንተ ከሰዎች የተሻለ የኮሙኒኬሽን ስኪል ስላላችሁ የምታገኙት ነገር አይደለም። አዎ እናንተ የሆነችን ሴት ልታማለሉ ትችላላችሁ፣ አሊያም ደግሞ አንቺ የሆነን ወንድ ልታማለይ ትችላለሽ። ይህ ማለት ግን ከዚህ ውስጥ ትዳር ይወጣል ማለት አይደለም። ትዳር ከእግዚአብሔርና ከእግዚአብሔር የምንቀበለው ከእግዚአብሔር የሆነ በረከታችን ነው። ምክንያቱም ከትዳር ውስጥ የተለያዩ ኃያላን፣ የተለያዩ ነገስታት፣ የተለያዩ የምድሪቱ በረከት የሆኑ ልጆች የሚገኙበት ህይወት ነው። ትዳር የእግዚአብሔር ስጦታ ነው። ልጆችም የእግዚአብሔር ስጦታዎች ናቸው ይላል መጽሐፍ ቅዱስ። ስለዚህ ወንድሞቼ እጅ ለእጅ ተያይዛችሁ አንቺም የሆነን ወንድ እጅሽ ላይ በእጅሽ ይዘሽው እየሄድሽ አሊያም ደግሞ የሆነ ወንድ መጥቶ እየወሰደሽ አንተም የሆነችን ሴት ይዘህ እየሄድክ እንደዚህ አይነት ህልም ስታለሙ እግዚአብሔር አምላክ አንድ እያደረጋችሁ እንዳለ እጃችሁ ላይ የገባውን ነገር እያሰመረው እንዳለ ልታውቁ ይገባል። አራተኛው ደግሞ ቀለበት እየለካችሁ ኪዳን እየገባችሁ እየማላችሁ
መሐላ ላይ የፈጸማችሁ እንደዚህ አይነት ህልምም ስታደርጉ የኪዳን ምልክት ወይ ደግሞ የትዳር ምልክት የጋብቻ ምልክት እንደሆነ ልታውቁ ይገባል። ምክንያቱም ትዳር ከገባችሁ ውስጥ የሚሰጣችሁ አንድ ምልክት አለ፣ የቀለበት ምልክት። ያ የቀለበቱ ምልክት የኪዳናችሁ ማረጋገጫ ነው። ቀለበት የጋብቻ ምልክት ነው። መሐላ ደግሞ ኪዳናችሁ የሚጸናበት ማረጋገጫ ነው። አያችሁ፣ የመሐላው ማረጋገጫ እንደገና ቀለበት ይባላል። ያንን ቀለበት ስታስሩ ወይም ደግሞ ስትለኩ ይህ ኪዳናችሁ የጸና እንደሆነ፣ ኪዳናችሁ ውስጥ እግዚአብሔር ጣልቃ እንደገባበት፣ ኪዳናችሁ ውስጥ የእግዚአብሔር መንፈስ እንደተቆጣጠረው እና ሴፍ የሆነ ትዳር ውስጥ እየገባችሁ እንዳለ ልታስተውሉ ይገባል። ምክንያቱም በህልማችሁ ዓለም መሐላ ላይ እየፈጸማችሁበት ነው። በህልማችሁ ዓለም ኪዳን እየገባችሁበት ነው። በህልማችሁ ዓለም ለኪዳናችሁ ማረጋገጫ የሆነ ቀለበትን እያደረጋችሁ ነው። ስለዚህ ወንድሞቼና እህቶቼ ልታስተውሉ ይገባል። እግዚአብሔር እያዘጋጃችሁ ነው። እግዚአብሔር መንገድ እየጠቆማችሁ ነው። እግዚአብሔር እያሳያችሁ ነው። እግዚአብሔር እየመራችሁ ነው። እግዚአብሔር ልጆቹን ይመራል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር ልጆች የሆኑ እነርሱ በእግዚአብሔር መንፈስ ይመራሉ ይላል። ስለዚህ መንፈስ ቅዱስ እየመራችሁ እንደሆነ፣ መንፈስ ቅዱስ እየገለጠላችሁ እንደሆነ ከምታውቁበት አንዱ ከእግዚአብሔር ዓለም የሆነ ህልም ስታዩ፣ ህልማችሁ የእግዚአብሔር ድምፅ ስትሰሙ፣ ይህ የእግዚአብሔር ህልም እንደሆነ አውቃችሁ ስትታዘዙት፣ ይህ የእግዚአብሔር ምሬት ነው። አባቶቻችን እግዚአብሔር አምላክ በህልሞቻቸው መርቷቸዋል። በህልሞቻቸው ተናግሯቸዋል። በህልሞቻቸው ምክንያት ከእስር ቤት ወጥተው ንግስና ላይ ተቀምጠዋል። በህልሞቻቸው ምክንያት ከግብፅ አቅጣጫ ቀይረው ወደ እስራኤል ተመልሰዋል። በህልሞቻቸው ምክንያት ወደ ሄሮድስ ከመሄድ በሌላ መንገድ ተመልሰው አቅጣጫ ቀይረዋል። ልክ እንደዚህ በህልም እግዚአብሔር ይናገራል። አምስተኛው ህልም ደግሞ አዲስ ቤት እየሰራችሁ አዲስ ጎጆ እየቀለሳችሁ፣ ይህም የአዲስ ህይወት ጅማሬያችሁ ነው። እናንተ ቤታችሁን እየሰራችሁ ነው። እናንተ ትዳራችሁን እየሰራችሁት ነው። እናንተ ውስጥ የእግዚአብሔር ጸጋ፣ የእግዚአብሔር የትዳርን ፕሮሰስ እናንተ ውስጥ እየተካሄደ እንዳለ እየተከናወነ እንዳለ የምታውቁበት ነገር ነው። ምክንያቱም ብዙ ጊዜ አባቶቻችን ትዳር ሊያደርግ ሲል አንድ ልጁ የሚያደርጉት አንድ ነገር አለ። ጎጆ እንዲቀልስ ቤቱን እንዲሰራ ያደርጉትና ከብትም ይሰጡታል፣ እርሻም ይሰጡታል። ትዳር እንዲያደርግ ደግሞ ምስትም ያመጡለታል። አያችሁ፣ ይህ በአባቶቻችን ዘመን የነበረ ስርዓት ነበረ። እግዚአብሔር አምላክም ይህንን ነገር እንዳከበረው የምታውቁት አብርሃም ለይስሐቅ ያደረገውን ነገር ስታዩ ነው። ያለውን በሙሉ አወረሰው። ትዳር እንዲያደርግ እንደገና ምስት እንድትሆኑ አገልጋዩ በኤልኤዘር ልኮ ርብቃን አመጣለት። አያችሁ፣ የዛኔ እግዚአብሔር አምላክ ትዳሩን አጸናለት፣ ትዳሩን አሰመረለት። ይህንን ድርጊት በህልማችሁ ስታዩ፣ ቤት እየሰራችሁ ጎጆ እየቀለሳችሁ ነገሮቻችሁ ላይ ፕሮግረስ እያደረገ ስታዩ የትዳር ህልም ነው ይሄ። ስለዚህ ወንድሞቼ ንቁ። የመጨረሻውና ስድስተኛው ደግሞ አልጋ፣ የመኝታ ቁሳቁስ በገጠርም ሊሆን ይችላል፣ በከተማ ባለው ስርዓትም ሊሆን ይችላል፣ ብቻ በድሮም ሊሆን ይችላል፣ በዘመናዊው ዓለም ሊሆንም ይችላል። ብቻ አልጋ፣ የመኝታ ቁሳቁሶችንም እየሰራችሁ ወይ ደግሞ እያበጃጃችሁ ስታዩ እግዚአብሔር አምላክ እያስተካከላችሁ እንዳለ፣ ትዳራችሁ ጣልቃ እየገባበት እንዳለ፣ ትዳር ልታደርጉ እንደሆነ እያዘጋጃችሁ እንደሆነ ልታውቁ ይገባል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጋብቻ ክቡር ነው፣ መኝታውም ንጹህ ነው ይላል። አያችሁ፣ መኝታችሁን እየሰራችሁ ወይ ደግሞ የመኝታ ክፍላችሁን እያበጃጃችሁ ስታዩ እግዚአብሔር አምላክ ለትዳር እያዘጋጃችሁ እንደሆነ፣ ትዳር እንድታደርጉ በሮች እየከፈተላችሁ እንደሆነ ልታውቁ ይገባል። እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ የእግዚአብሔርን ድምፅ ለመስማት የሚያስተውሉ ልቦች ግን ከብዙ ያተርፋሉ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።